እንደው የወደደ ሰው ጤና የለውም ሆኖ ነው እንጂ ሰውዬውስ ወንድም አይመስል። ማንን? የኔን ዘሪሁንን ነው እንደዛ እያልከው ያለው? ጭራሽ ዘሪሁን ነው ስሙ? አዎ ምን ያንሰዋል? ኧረ ዘሪሁን ሳይሆን ዘርትሁን ነበር መባል የነበረበት። ለምን ሲባል ፀጉሩን አሳድጎ ከወንድ ይልቅ ለሴት ይቀርብ የለ እንዴ? እንዲህ ነኝና ድንብላል ባሌን ነው እንደዚህ የምትናገረው? አንቺ ግን እሱን ወደሽው ነበር መሰለኝ። ማለቴ ዝም ብሎ እየናፈቀኝ ነው። በቃ ይቅርታ ጠይቁና ታረቁ። ምንድነው አንተ ነህ? ቤቲ ላስጠነቅቅሽ ነው የመጣሁት። ምን እያልክ ነው? በምን ጉዳይ? እየሄድሽ ያለሽበት መንገድ ትክክል አይመስለኝም። እኔ ነኝና ደማሙ ማን አባቱን የደፈረም? ደሃ ቢቆጣ መንገድ ያሳልጣል አሉ ፋያው። አሁን ጆሮ አኮረፈሽ አላኮረፈሽ ምን ሊያጎልብሽ? አንዳቸው የቤተሰብ ያካል አንድ ነገር ይሁንና አሳይሃለሁ። ታዲያ እንደሱ ከሆነ ለምን አጠቀልለኝም? ባንሶላ ነው በፎጣ የምጠቀልልሽ? ለኔ ብለህ ነው አይደለ ሐናን እየራካት ያለው? ኧረ እባክሽ አላውቅም ለማለት ነው። እንደፈራሁት ነገሩ አንተነ ከስንት ጊዜ በኋላ ከች ብሎላችኋል። ለምን ካላችሁ የሜሉን ህይወት ሊበጠብጥ ምንም ማድረግ አይቻልም። እንግዲህ ቂም ይዞ ነው የመጣው ብዬ አስባለሁ። ማለት ሜሉ ከስራ አባራው በጣም ክፉኛ ወርቆ ነበር። ማለት በቃ ይሄ ብራት ጥሮት ምናምን ውጪ እስከ መውጣት ምናምን የደረሰ ሰው ነበረ። ያንን ነገር ለመበቀል ይመስለኛል እየመጣው በአሁኑ ሰዓት። እንደዚህ እንደቀላሉ እንዳታዩት አንተነህ ከዚህ ሽባው ጋር ሆኖ እንግዲህ ብዙ ነገር ያደርጋል ብዬ አስባለሁ። አሁንም ብዙ ነገር እያደረገ ነው። ሜሉ እና መስፍኔ እርስ በርሳቸው ተፋጩ። ልጅቷ አልመጣም ያለችው ያው አንተነን እዛ ስላየችው ነው የተመለሰችው። ሁለቱ ደግሞ እኔን ስላየች ነው ብላ ሜሉ ትንሽ አካብደዋለች። በቀጣይ ክፍል ሜሉ አካብዳው ትቀጥላለች ወይስ ደግሞ እውነቱን ወይም አንተነህ እዛ መገኘቱ ልጅቷ አለመምጣቷን ሁለቱ አብሮ እንደሚሰሩና ለዛ ሽማግሌ እንደሚሰሩ ወይም ለአቶ በቃሉ እንደሚሰሩ ይጠራጠሩ ይሆን? ምን ታስባላችሁ? እስኪ ያሰባችሁ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች ማናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ እላችኋለሁ። ኖላዊ በትናንትናው ክፍል አሽዌና ነበር ትንሽ ዘግይቶ የተለቀቀው የአዲስ ድራማ በመሀል ስለገባ ነው። ተረዱናላችሁ ብዬ አስባለሁ። አዲስ ነገር አለ። ምንድነው አዲስ ነገር ካላችሁን ሀናና አሴር እንደማይራራቁ ምናምን አይነት ነገር አውርተዋል። ይሄ ማለት ደግሞ ምን ይነግራቸዋል? ያው ወደፊት አሴር እና ሀና አንድ ላይ ይሆናሉ ወይም ደግሞ አብሮ መጨረሻቸው አብሮ እንደሚሆኑ ነው። ግን የሀና ሳይሆን የአሴር አፍቃሪስ ምን ልታደርጓት ነው? የእሷ ነገር እኔ ያሳስበኛል እንደ እውነቱ። አንድ በሉልኝ። ሁለተኛ ደግሞ ትንሽ ከበድ የሚለው ነገር እንዴት ነው ሊሆን የሚችለው ይሄ ነገር የሚለውን ሳስብ እኔ ግርም ድንቅም ይለኛል። ብቻ ከባድ ነው፣ ነገሮች ከባድ ናቸው። እንደጠበቅ ነው ላይሆን ይችላል ፍጻሜው። ትንሽ ከበድ ያለ ነገር ልናይ እንችላለን። አቶ ኖላዊ ግን ጠፉ፣ በጣም ጠፉ። ናፈቁ። እውነት አልናፈቃችሁም? አቶ ኖላዊ እዛ ከሚስቱ ጋር ምናምን በቃ የራሳቸውን ጊዜ እያሳለፉ ነው መሰለኝ። ትንሽ የእነሱ መጥፋት ቅር ብሎኛል። ከዛ ውጭ ተምቹና አሴር ተጣልቶ ነበር አይደለም? ማን አስታረቃቸው? እንዴት ተገናኙ? የሆነ የተገናኙበትን መንገድ ምናምን ብናይ አሪፍ ነበረ። የሆነ ጊዜ ላይ ወይም ደግሞ ከዚህ ቀደም በፊት ከነበሩ ክፍሎች ላይ ስታዩ ሁለቱ ተጣልቶ ሲራራቁ በቃ አላስችል ብሏቸው መጥቶ እንዴት መጣ አላስችላለኝ እኔም አላስችላለኝ ምናምን ተባብሎ ኬፍ ኬፍ ይባባላሉ። እና ያቺን ነገር ብናይ አሁንም አሪፍ ነበረ። ዝም ብሎ ከሚቀላቀሉ በግም ሲቀላቀል እኮ ይላል እና ዝም ብሎ ተላላኪ ሆኖ የመጣበት መንገድ በዛ መንገድ ለማስኬድ ይመስለኛል። ብቻ ግን አይዶን አልገባኝም። ሀና ስለላከችው ለሀና ብሎ ወደዛ እንደገና ደግሞ ድንብላልን የሚያገኝበትን መንገድ ሀና ስለፈጠረችለት በቃ በዛ መልኩ ተገናኙ ለማለት ይመስለኛል። እንደዛ ለማስኬድ ይመስለኛል ሀሳባቸው። ግን እንዴት መጣ ብሎ መጠየቅ ነበረበት። ጠይቋ እንደ እኔ አላየሁትም። እንግዲህ ሙሉን ከጠየቀ እሺ። ከዛ ውጭ ከድንብላል ጋር የነበረው ነገር አሪፍ ነበረ። ድንብላል በተለይ ከጋሽዬ ጋር በቃ ቀወጠች እኮ ዘራፍ ያያዝልኝ ምናምን። ወይኔ ፍቅር ለካ እንደዚህ ያደርጋል። ጋሽም በቃ ቀውጦታል ትላንትና፣ አምሮታል። የምሬ ነው የምላችሁ። ግን የሄደበት ያለው መንገድ ትንሽ
ከባድ ይመስለኛል። ይህንን ነገር ይደርሱበታል ወይስ አይደርሱበትም? እስኪ እናንተ ምን ታስባላችሁ? ማለት ሜላት እዛ መገኘቷ፣ ከዛ በኋላ አንተነህ መምጣቱ፣ በዛ መሀል ደግሞ ልጅቷ መቅረቷ የሆነ ፊልም የሚያደርጉት በዚህ ነገር ፊልም የሚያደርጉት ነገር ይኖራል ወይስ ሁለቱ እርስ በርሳቸው የሚጣሉ ይመስላችኋል? እኔ አንድ ነገር ልንገራችሁ። ሜሉ ብዙ ነገር እየተጠራጠረች ነው። ገብቷችኋል ልላችሁ የፈለኩት ነገር ሰውየውን እየተጠራጠረች ነው። ይህም ነገር የሆነ የተቀነባበረ ነገር እንዳለ ይሰማችኋል ብዬ አስባለሁ። ለእሱም ታስጠነቅቀዋለች ለአቶ መስፍን ብዬ ነው የማስበው። ስለዚህ የሆነ ሀሳብ ላይ ይደርሳሉ። ሁለቱንም እነሱን ሁሉንም የመከታተል አይነት ነገር ሊኖሩ ይችላል ብዬ አስባለሁ። ለማንኛውም ለዛሬ የነበረን ቆይታ ይህን ይመስላል። ሽማግሌዎቹ ቢመጡ በጣም አሪፍ ነበረ። ቀጣይ ክፍል ምናምን ቀጣይ ሳምንት ላይ የምናየው ይመስለኛል። ሽማግሌዎች ተልከው ወይም ደግሞ እዝራ የማን ልጅ እንደሆነ የሚታወቅበት ክፍሎች ቅርብ ናቸው ብዬ ነው የማስበው። እስኪ ክፍል በጉጉት የምጠብቁት ሰዎች ላይክ፣ ሰብስክራይብ ምናምን አድርጉና እኔ ሪከመንድ አደርጋችኋለሁ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው ዘርፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ፕሮሌታችሁ ብሩ ይሆንላችሁ እያልኩኝ በዚህ ተሰናበትኳችሁ። እኔ እኮ ብያለሁ፣ ተናግሬያለሁ። ከተናገርኩት ውጭ አንድም ሊሆን አይችልም። በደንብ ስሙኝ፣ አይችልም። በባለፈው ሪቪው አጎትዬው ቀላል ሰው እንዳይመስላችሁ። የክፍለ ሀገር ሰው ስሙት፣ እቺን ነበር ያልኳችሁ ቃል በቃል። የክፍለ ሀገር ሰው መሳሪያ እየተጫወተበት ነው ያደገው እና ቢያይ ምንም አይመስለውም፣ በዱላ ዠልጦ ይጥላቸዋል ብዬ ሪከመንድ አድርጊያችሁ ይኸው ዛሬ አይደለም ትናንት በድራማው ላይ አላገኛችሁትም? ቃል በቃል ያልኳችሁን አላያችሁትም? እንዲህ ያለኛ ማድረግ አይቻልም። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። በቀጣይ ክፍል የሚፈጠር ስራናዶችን ጀባ መላችሁ ይሆናል። በትላንትናው ክፍል አሪፍ ነገር አይተናል እውነት ለመናገር። ከዛ ውጭ ደግሞ ሪከመንድ ያደረግኳችሁ ነገሮች በሰፊው ማየት ይችለናል። ሁለተኛ ይሄ ነገር መፈጠሩ ለሜላት እንድትነቃ ወይም ከእንቅልፏ እንድትነሳ አድርጓታል ብዬ አስባለሁ። ምክንያቱም ጠላቷ ማን እንደሆነ ከዚህ በፊትም እያደረገ ያለውን ነገር ማን እያደረገ እንደሆነ እንድታውቅ፣ እንድትጠራጠር ሳይሆን እንድታውቅ በቃ ረድቷታል ብዬ ነው የማስበው። እንደዚህ አይነት ነገር አይተናል። በጣም ገራሚውና ስንጠብቀው የነበረው ኤላ ተመልሷል። ስለ ኤላም ከዚህ በፊት ሬኮመንድ አድርጊያችሁ ነበረ። ሁለት ነገር ጠይቂያችሁ ነበረ። ኤላ ለምን ሄደ? ከዛ በኋላ ደግሞ ብያችኋለሁ። ኤላ ሲመለስ ራሱን ሆኖ ሀናን ትቷት በቃ እርግፍ አድርጎ ወደ ራሱ ተመልሶ ራሱን ለመለወጥ ነው የሚመጣው ወይስ ደግሞ ድጋሜ ሀና እያለ ልጃጃን ነው የሚመጣው ብያችሁ ነበር። እኔም በስተመጨረሻ የራሴ ሪኮሜንዴሽን አስቀምጫለሁ። ይህንን ጥያቄ ከጠየኩ በኋላ ሁሌም እንትን እላችኋለሁ። የሆነ ኮምፔር ካደረግኩ በኋላ ሁለት ነገር ከነገርኳችሁ በኋላ መጨረሻ ላይ የኔን ሀሳብ አስቀምጬ ነው ማልፈው እና የራሴን ሀሳብ አስቀምጬ አልፌያለሁ። ምንድን ነው ያልኳችሁ? ኤላ ከደሴ ሲመጣ ሁሉን ነገር እርግፍ ያደርጋል። ሀና የሚባል ነገር የለም። ራሱን መቀየር እንዲሁም ደግሞ የራሱን ጊዜ ከራሱ ጋር የማሳለፍ ወደ ስራ የመግባት እንደዛ አይነት ነገር እናያለን ብያችሁ ነበርና ይኸው እንዳልኳችሁ መጣ። እውነታውን ዝርግፍ አደረገው። ማለትም ከዚህ በኋላ ሀና ጋር ምናምን መጃጃል የለም። ስራ እና እዛ የተኳትን እናቴ በዚህ እድሜም እየጦረችኝ ያለችውን እናቴን ሰርቼ ማስደሰት፣ እሷን ማስከበር ነው የምፈልገው ብሎ ቃል በቃል ተናግሯል። ሁለተኛ ደግሞ አሲር እንደሚያፈቅራት እያወቀ ለሱ ስሜቱን እንደገደበ ለሱ ብሎ የራሱን ነገር ወደ ታች እንዳደረገ ሁሉ አስተውሎ በጣም አመሰግናለሁ አንተ ምርጥ ሰው ነህ ምናምን ብሎ ሁላ ሲያደናንቀው ነበረ። ያንንም ነገር ስንጠብቅ ነበረ። እሱ ነገር ተሳክቷል። ዋው! እና ታዲያ አይጨበጨብም? ሌላ ይጨበጨባል። ታዲያ አሁን ሀና የማን ሚስት ትሆናለች ወደሚለው ጥያቄ ስንመጣ ግልጽ ነው። መቼም ሀና ከአሴር ይልቅ ኤላ ይሻለኛል ብላ እንደማትል ተስፋ አለኝ። ምክንያቱም ያኛው አይሆንም እኔ እሱ አይሆንም ብያችኋለሁ። መጀመሪያ ነው ተናግሬያለሁ። የጠላታቸው ልጅ እንዴት ብዬ ከዚህ በፊት ሪከመንድ አድርጌያችኋለሁ። ገና የመጣ ጊዜ
ገና እሱ ትምህርት ቤት ውስጥ ከሀና ጋር የተዋወቁ ጊዜ ማለት ነው። እንደዛ ነው እንግዲህ ምንም ማድረግ አይቻልም። የተናገርኩት ይሆናል። አሁንም መናገራችንን እንቀጥላለን። በቀጣይ ክፍል ምን ሊፈጠር ይችላል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በነገራችን ላይ አዲስ ተከታታይ ድራማ ይጀምራል፣ ዛሬ ይለቀቃል። ሜቢ ይሄ ድራማ ወይም ደግሞ ይሄ ሪቪው ቀድሞ በተለቀቀ ታገኙኛላችሁ፣ ኢንፎርሜሽን ታዩታላችሁ። አለበለዚያ ድራማው ቀድሞ ሊለቀቅ ይችላል። አይዶን ነው ግን 10 ሰዓት ወደ 9 ሰዓት ነው የሚለቀቀው። እኔ ከዛ በፊት ለመጫን እሞክራለሁ ይህን ሪቪው። መስፍኔ ይህን ነገር አልሰማም። ሲሰማ ሀገር ይያዝልኝ ማለቱ የማይቀር ጉዳይ ነው። የመስፍኔ ወንድምም ይህንን ሰውዬ አገኘዋለሁ ብሏል። እሱ ነገሩን በጣም አሪፍ ነው። በቃ ጠላቱን እንትን ለማለት መሄዱ በጣም አሪፍ ነው። በጣም ተመችቶኛል። ከነሱ ይልቅ እንደውም እሱ ቀድሞ አግኝቶ ሰውየውን ያስወግዷል ብዬ ማስብ እንደዛ ነው የሚሰማኝ። እኔ እንደዛ ነው የምረዳው። የእናንተን ሀሳብ ኮሜንት ላይ ታስቀምጡልኝ ትችላላችሁ። አሴር ደግሞ በመጨረሻ አካባቢ ላይ የሆነ ግር የሚል ነገር ተናግሮ ነው ሄደው አይደለ? እኔ ከነ ሀና ቤተሰብ ምንም ነገር መቀበል አልፈለግም ሲል ነበር። ለምን ይህን ያለ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የነ ሀና ቤተሰብ ለምንድን ነው አልፈልግም ምንም ነገር መቀበል ያለው? ለምን እንደሆነ ታውቃላችሁ? ብዙውን ጊዜ የሆነ ነገር አድርገህልኛል፣ የሆነ ነገር ስላደረግልኝ ይህን ልስጥ፣ እንዲህ ተደርጎልኛል፣ እንዲህ ላደርግ፣ እንደዚህ ያደርገህልኛል፣ እንደዚህ ያላደረግልኝ፣ ውለታ ምናምን የሚባል አይነት ነገር ያጠቃችኋል ብዬ አስባለሁ። እና እንደዛ አይነት ነገር ውስጥ መግባት ስለማይፈልግ ይመስለኛል። ገብቷችኋል አይደለም? የሆነ እንደዚህ አድርጌልህ መባል ስለማይፈልግ ይመስለኛል። በውለታ ለማሰር ይፈልጋሉ ብዬ አስባለሁ። ምክንያቱም በተደጋጋሚ የሆነ ነገር ሲፈጠር አሴርን ይናገሩታል። አይታችሁ ከሆነ ለእያንዳንዱ ነገር ምክንያት የሚያደርጉት አሴርን ነው። ሰላምዬን በተለይ ብታዩት ብዙ ጊዜ እሷን ነው እንትን የሚሉት እና ያንን ሁሉ ነገር አድርጎላቸው እሱ ላይ እንደዛ አይነት ነገር ጭራሽ ማሳየት አልነበረባቸውም። አሁን ደግሞ በእንደዚህ አይነት ነገር እያየ የሆነ ገንዘብ ቢቀበል የሆነ ነገር እንትን ቢል የሆነ ከነሱ የሆነ ነገር ቢያገኝ እንደዚህ አድርጌ የለ ነው ይባለውና ተረዳችኝ አይደለ? ከሱ የምትፈልጉ ሰዎች እንደዚህ አድርጌለት እንደዚህ ሆኜለት ትባላል። እኔ ነኝ እኮ ለዚህ ያደረስኩት ትባላል። አፈርግጠ ከተነሳ ግን ማንም እንደዚህ ያደረኩልህ ማንም የሚል የለም። እግዚአብሔር ረዳኝ። ሁሉን እሱ ጠቅሎ ይወስዳል ማለት ነው። ዋናው ጋር ነው በቃ የምታገናኙት ሁሉን ነገር እና ለማንኛውም በርቱልኝ፣ ጠንክሩ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሆንላችሁ እያልኩ እኔ በዚህ ተሰናበትኳችሁ። በቀጣይ ክፍል በሌላ ሪቪው በዚህም ድራማ በሌሎችም ድራማ እንገናኛለን። ከዚሁ ከኔ ስቱዲዮ መልካም ጊዜ። ኤላ ስቃያችንን ስታበላ ቆይተ ደሴ ነኝ እየመጣሁ ነው። ኧረ ሼም ነው እንዴ! እኔ እንደው በጤና ከመጣ እኔ ከአንተ ጋር ጸብ ላይ ነኝ። እዛው ቀይ ካርድ አውጥተን እንደ ድሮ እዛ ምንድነው ደሴ ማስገባት ነው ያለብን። አንተ እንዳይደብርህም እንዴ! ስንት ቀን ፈለጉ። እኛ ራሱ ምን ሆኖ ይሁን ምን ተፈጥሮ ይሁን ምን አይነት ነገር ውስጥ ይሁን ስንቱን ነገር አውጥተን አወርደን ደሴ ነኝ እየመጣሁ ነው። ኧረ እባክህ እንዴት ናችሁ ውድ የጽናት አልኩ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው። ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። አስቱ በመምጣቷ በትናንትናው ክፍል ዋው ደስ ብሎኛል። እንደ እውነቱ በጣም ተመችቶኛል አስቱ ስለመጣች። ምክንያቱም አስቱ ስትመጣ ቤት ውስጥ ያለውን ሳቅ፣ ቤት ውስጥ ያለውን ፈገግታ፣ ቤት ውስጥ ያለውን ደስታ ምናምን በደንብ ማየት እንችላለን። በተለይ ከሰላምዬ ጋር አስቱ ካለች ከሁሉም ጋር ነው። ብቻ ከሜሉ ጋር አትስማማም እንጂ ከሁሉም ጋር በቃ ቤቱን ደመቅ ታደርጓለች እና በሱ ነገር እኔ ደስተኛ ነኝ። ሰላምዬም ፎንቃ ገብቶላታል። እኔ እኮ ብያችኋለሁ ይሄ ቀልድ እውነት ይሆናል ብዬ አውርቼ ነበር። ፎንቃ ገብቶላታል። እንግዲህ ይታረቃሉ፣ አብሮ ይሆናሉ። እሱ አጋጣሚ ጥሩና ደስ የሚል አጋጣሚ ነው። እኔም ብያችኋለሁ ከዚህ በፊት በደንብ ስላወራሁት ይሄን ነገር ቀለል አድርጌ ልለፈው። እስኪ ድራማ ወደ ተቋረጠበት ወይም ደግሞ ድራማ ወደ መጨረሻ አካባቢ ባለፈው ክፍል መጨረሻ አካባቢ ላይ እንሂድና ምን እንደተፈጠረ ወይም ደግሞ በቀጣይ ክፍል ምን እንደሚፈጠር እስኪ እናውጋ። እንግዲህ ጋሽዬ ዱላውን ይዞ ወክ እያደረጉ ነው፣ ማለትም አጎታቸው እና ከኋላ ደግሞ ሊደፉት ምናምን አይታችኋል። ያወጡትን ነገር ምናምን አይታችኋል። በሀርድ ሁኔታ ነው የመጡበት እና ይሄ ነገር እንዴት ያልፈዋል፣ እንዴት ይወጣዋል ብላችሁ ታስባላችሁ? በጣም ሪስኪ ነው። ምንም አይሆንም፣ ምንም አይፈጠርም የሚል ሀሳብ አለኝ። ሁለት ነገር ነው ሊፈጠር የሚችለው።
ይሄ ሰፈር አሴር የሚገኝበት ወይም ደግሞ ተምቹ የሚገኝበት ቦታ ነው። በተለይ ደግሞ ሲደብራቸው እዚህ አካባቢ ይገኛሉ። ስለዚህ ይህንን ነገር ወይ ተምቹ ወይ አሴር ያዩና ያስጥሉታል። ከሁለት አንዱ በዛ መካከል አጎታየው ሳይሆን ወይ አሴር ወይ ተምቹ ይጎዳሉ። ከሁለቱ አንዱ ይጎዳሉ። እንደዚህ አይነት ነገር ልናይ እንችላለን። ሁለተኛ ደግሞ ይሄ ሰው ቀላል ሰው እንዳታረጉት፣ የገጠር ሰው ነው። የገጠር ሰው ደግሞ ብዙ ነገር ያውቃል። ይሄ መሳሪያ ምናምን እንደ ኳስ ምናምን ነው የሚጫወቱበት። እዛ ገጠር ያላችሁ በደንብ ይገባቸዋል። ከገጠር ወደ ከተማ የገባቸው በደንብ ይገባቸዋል። ምንም ጣጣ የለባቸውም። ስለዚህ ዱላ ይዘው ጠመንጃ ያዘውን የሚመክቱ ሰዎች ናቸው እዛ ያሉ ሰዎች እና እኔ ምንም ሊያደርጉት አይችሉም። እሱ ራሱ በቃ መልሶ እነሱን ያጠቃቸዋል የሚል ሀሳብ ነው ያለኝ። እንደዚህ አይነት ነገር ይፈጠራል እንጂ ይሄ ሰው እናጠዋለን ብዬ አላስብም። ስናጣውም ድራማው በጣም ያስጠሊታ ይሆናል ብዬ ነው የማስበው እና ይሄ ይፈጠራል ብዬ እኔ አላስብም። እነዚህ ሁለቶቹ ናቸው ሊሆኑ የሚችሉት። ከሁለቱ የትኛው ይሆናል የሚለውን እናንተ ሀሳብ ኮሜንት ላይ አስቀምጡልኝ፣ እናየዋለን። እንግዲህ ከነዚህ ከሁለቱ ከዘለለ እኔ እቀጠላችኋለሁ። የፈለጋችሁ ትንሽ እንዳያሳስባችሁ። ሌላኛው በትላንትናው ክፍል ፋዘር የአሴርን ጉዳይ ወይም ደግሞ የአሴርን ነገር ለመረዳት እየሞከሩ ነበረ። እሱ ነገሩን በጣም ደስ ይላል። አሳዛኝም ነው ደግሞ ማለት አባት ነው። ምን ያደርግ ገብቷችኋል አይደለ? ሁኔታውን መቀየር አይችልም። ያንን ሀሳብ ማስቀየር አይችልም። አሴር ደግሞ እንዲጎዳ አይፈልግም። ከሁለት በቃ ሆነና ምን እንደሚያረግራ ገብቶታል። የምሬ ነው። ይህ እንደዚህ አይነት አጣብቂኝ ውስጥ እንደው ፈጣሪ ያግትታችሁ። ከምሬ ነው። ማለት በጣም የሚወደው ልጅ ነው። ብዙ መስዋዕትነት ከፍሏል አሴር ለፋዘር እና ለአቶ ኖላዊ ብዙ ነገር አድርጓል። ሀናም ደግሞ ልጁ ነች፣ እሱም ደግሞ ልጁ ነው። ምን ማድረግ ይችላል? ገብቷቸው አላቸው የፈለጉት በጣም አጣብቂኝ ውስጥ ነው ያለውና አሴርም ታው ምንም ላማታመጣ ነገር ይቅርብን ምናምን ባናወራው ይሻላል ምናምን ማለቱ ጥሩ ነው ብዬ አስባለሁ። እንግዲህ አነጋጋሪ የሆነ ጉዳይ ያው የሀና ሰርግ ጉዳይ ነው። የሀና ሰርግ ጉዳይ ይሳካል አይሳካም ካልኳችሁ እንደማይሳካ ነው እርግጠኛ ሆኜ ነው ለነገራችሁ የምችለው። እኔ ይሳካል ብዬ አላስብም። ምክንያቱም ሁለት ጠላት ቤተሰብ ሊሆን አይችልም። እስካሁን አልሰማንም። ልጆቹ ምንም አይመለከታቸውም ልትሉ ትችላላችሁ። በዚህም አለበዛ መመለከታቸው የማይቀር ጉዳይ ነው። እነዚህ ሰዎች በጣም በንትን የሚፈላለጉ አይነት ሰዎች ናቸው። አንድ ልጅ አሳልፉ ለአንዱ መስጠት ከባድ ነው ብዬ አስባለሁ። በተለይ ደግሞ ሴቷ፣ ወንዱ እንኳን ችግር የለም። ምክንያቱም ሴቷ ወደ ወንዱ ስለሆነ የምትሄደው፣ እዝራ ስለሆነ ወደ እሱ የሚወስዳት ትንሽ ከበድ ይላል ለሴቷ ቤተሰብ ማለትም ለነ ወይዘሪት ሜሉና አቶ መስፍኔ ምናምን ከባድ ይሆናል። እሱ ነገሩ ትንሽ አሳሳቢ ስለሚሆን እኔ ይጋባሉ የሚል ሀሳብ የለኝም። እስኪ እንግዲህ በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። ኤላ ሲመጣ ምን አይነት ውሳኔ የሚወስን ይመስላችኋል? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ ከባድ ውሳኔ ይወስናል ብዬ አስባለሁ። ከዚህ በኋላ ከሀና ህይወት ወጥቻለሁ፣ የራሴን ህይወት ጀምራለሁ፣ ወደ ራሴ ሄዳለሁ ብሎ በቃ የራሱን ህይወት እንደሚቀጥል ተስፋ አለኝ። በመጨረሻ ተምቹ በጣም ጠፍቶብናል፣ እውነት ናፍቆናል። ተምቹና አሴር አንድ ላይ ሲሆኑ ነው ድራማው የሚጥመው። ተምቹ እንዲሁም ደግሞ እንኳን ብትመለስ በጣም ደስ ይለናል እና ቢታረቁ ምናምን አየ ነው። ለማንኛውም በቀጣይ ክፍል እስከምንገናኝ ድረስ ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ጥሩ፣ ቤታችሁን ጥሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ኤላ ወለየው ተገኝቷል። ኤላ ወለየው በምን አይነት ሁኔታ ውስጥ ነው የተገኘው? ሐኪም ቤት ገብቶ ነው? ታስሮ ነው? ምን ታስባላችሁ? እስኪ የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። እኔ ግን በድጋሚ ይሄን ነገር መናገር አለብኝ። ከዚህ በፊት ምን ብዬ ተናግሬያለሁ? እዝራ የአቶ በቃሉ ልጅ ነው፣ የጠላታቸው ልጅ ነው ብዬ በተደጋጋሚ ተናግሬያለሁ። መቼ አትሉኝም? ልክ እዝራ እንደመጣና ከሀና ጋር ፍቅር በጀመረ ታይም ይህንን ነገር ተናግሬያለሁ። እኔ እንዴት ነው ጋይስ? እኔ ምን ይሻለኛል ጋይስ? እኔ እንደዚህ ሪከመንድ እያደረግኳችሁ እናንተ ቪዲዮ ላይክ ካላደረጋችሁ በጣም ይደብረኛል። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አባል ናቸው ወይ? ዛሬ በአብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። በመሀል በስተት የሀረግ ተከታታይ ድራማ ምናምን ልል ነበር። እስኪ ውሃ ልጠጣበት በመሀል። ዋው ጉንፋን ይዞኛል። ባለፈው ነግሬያችኋለሁ። ካልኩባችሁ በጣም ይቅርታ። ትንሽ ቶንሲሊ ስለደረቀ ነው ውሃውን የወሰድኩት። አሁን ሁለተኛ ቪዲዮ ነው ሪከርድ እያደረኩ ያለሁት እና ለዛ ነው። ወደ ኖላዊያችን እንመለስና ኖላዊ በትናንትናው ክፍል አሪፍ ነገር አይተናል። በተለይ ደግሞ
ጋሼ በድብቅ ሸበላ ሆኖ እየወጣ ያገኛል፣ የሆነን ሰው ያገኛል። አቶ መስፍኔ ምን አስበው ነው? ሜሉ ግን በደንብ ተጠራጥራለች። ከምሬ ነው የምላችሁ። በጣም መኳኳል አብዝታል፣ መዘነጥ አብዝታል። ምንድን ነው የተፈጠረው አትሉኝ? እና አቶ መስፍኔ የሄደበት ሀሳብ በጣም አሪፍ ነው ብዬ አስባለሁ። ይህንን ነገር ያሰቡ አቶ መስፍኔ ይቺን ልጅ ወይም ደግሞ ሰላይዋን ልጅ ከበቃሉ ጋር አንድ ላይ አይቷቸው ነው ወይስ ደግሞ ሳያቅ ነው ይህንን ነገር ያደረገው? እኔ አንድ እውነት ልንገራችሁ፣ የበቃሉ ሰራተኛ የበቃሉ ተላላኪን ያውቃታል። ከበቃሉ ጋር አንድ ላይ አግኝቷቸዋል። ብር እንደምትወድና ለብር ብዙ ነገር እንደምታደርግ ስለገባው መልሶ እሱን ሊያጠምድበት እየሰራ ነው ብዬ አስባለሁ። ይህንን ነገር ደግሞ ያው አቶ በቃሉ ተጠራጥሯል። በምን አይነት መንገድ እንደተጠራጠረ አላውቅም። ተከታተሏት ብሏል። ወዴት የሚሄድ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እሷስ መረጃውን አሳልፋ ትሰጣለች ወይስ አትሰጥም? ምን ትላላችሁ? እንደኔ ለነ አቶ መስፍኔ ታዳላለች የሚል ሀሳብ አለኝ። በቃሉን ትከደዋለች የሚል ሀሳብ አለኝ። ለምን ነው ታውቃላችሁ? አንደኛ የበቃሉ ልጅ ሀናን እንዲያገባ አትፈልግም። ይህን ነገር ማድረግ ስለማትፈልግ ወደዚህ ነገር ውስጥ የገባችሁ ለዚህ ጉዳይ ብላ ነው። አቶ በቃሉ ጋር ገብታ ስራ የጀመረችው በዚህ ጉዳይ ብላ ነው ብዬ ነው ማስበው። ይህን ነገር ማለትም ለጓደኛዋ እዝራን ለማጋባት እና እዝራን ከጓደኛዋ ጋር በደንብ ለማቀራረብ እንዲመቻት ነው ወደዛ ህይወት ውስጥ የገባችሁ። ስለዚህ ለእነ መስፍኔ ታደላለች የሚል ሀሳብ ነው ያለኝ። የእናንተን ሀሳብ ግን ኮሜንት ላይ ታስቀምጡልኝ ትችላላችሁ። በትናንትናው ክፍል አሲር በጣም አስደስቶኛል። አሲር የሰራው ነገር አንደኛ ሀናን በአገለማመጣት ይመች ያራዳለች። እንደዚህ ካልሆነ ጥሩ አይደለም። የምን ፊት መስጠት ነው እንዴ? ሁሌ ፊት እየሰጠ ሁሌ አምቦጭ አቦጨችን እኮ ጋይስ። ልጅቷ አንዴ አንፈልግህም አልፈልጋችሁም ምናምን ብላ ጓገጭ ብላ ሁሉንም ዱካክ ትለቅባቸዋለች። ከዛ ደግሞ መታ ጸጸተኝ፣ ይቅርታ፣ እኔ እኮ በጣም ነው የምወድህ፣ እኔ እኮ በጣም ነው የማስብልህ፣ እኔ እኮ ነው ስትለው ልጁ ቅልጥ ብሎ ተመልሶ ፍቅር ላይ ዱብ ይላል። ከዛ ደግሞ ትመጣለች፣ በል ወደዛ ሂድ እናንተ ዳህ ምናምን በቃ የማትለው ነገር የለም። ከዛ መቶ ይቅርታ ጠይቅ። አሁንም ደግሞ መልሳ ይቅርታ። እንዴ አንቺ አይከብድሽም? ኧረ በስመ አብ! እንዳንቺ አይነት የሚቀያየር ሰው እኔ ለነገሩ እኮ ተምቹ ተናግሯል። 2 ይወደዳል ወይ ብላ ስትጠይቀው ኧረ 3 የወደደ ምን ያውቃለው አለች። ማነስ አንቺ ኤላን እዝራን አሲርን ሌላ ሰው ጠፍቶ ነው እኔም ብገባ እኔን መውደዱ አይቀርም። እቺ ልጅ የምሬን ነው እላችሁ። በዚህ አካሄዷ እኔ ከባድ ነው። ብቻ የእሷ አካሄድ መጨረሻ ላይ ሄዶ መበላሽቱ እኔ በጣም ደብሮኛል እንደ እውነቱ። ዞሮ ያው ከእዝራ ጋር አንድ ላይ አይሆኑም። በምንም ታምር አንድ ላይ ሊሆኑ አይችሉም። ወይዘሮ ሜላት ትከታተላትና ልጁን ታየዋለች። ልጁን ደግሞ ወይዘሮ ሜላት ስለምታውቀው ጋብቻው አይሆንም። ከእዝራና ከአሴር ነው የምትመርጠው። ከእዝራና ከአሴር የማን ፍቅረኛ ብትሆን ደስ ይላቸዋል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። እንግዲህ በቀጣይ ክፍል ኤላ ይመጣል። ኤላ ተገኝቷል፣ ግን በምን አይነት ሁኔታ እንደተገኘ እኔም አላቅም፣ እናንተም አታውቁም። ግን ሀሳባችሁን ግምታችሁን ኮሜንት ላይ ታስቀምጡልኝ ትችላላችሁ። ወዳችኋል። ክፉ አይንካችሁ፣ ክፉ እንደወዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። እኔ እኮ ከዚህ ቀደም ተናግሬያለሁ። አቶ በቃሉ የክራር መቺው አባት ነው ብዬ ኢንፎርሜሽን ሰጥቻችሁ ነበር ከዚህ በፊት። አስታወሳችሁም አላስታወሳችሁም ከዚህ ከፈለጋችሁ እዚሁ የኔ ቻናል ላይ የለቀኩት ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። የምሬን ነው የምላችሁ። ይህን ነገር ተናግሬያለሁ ያልኩት እኮ አይቀርም። ከምሬን ነው የምላችሁ አይቀርም ብዬ ነበር። እዝራ የአቶ በቃሉ ልጅ ነው። በኋላ ላይ ትልቅ ችግር ይፈጠራል ብያችሁ ነበር። አሁን ይህንን ነገር አቶ በቃሉ ካወቀ ልጅቷን ይጠቀምበታል ብዬ ነው ማስቡ። ገብቷችኋል አይደላችሁ? የፈለግኩት ነገር ብቻ በትላንትና ክፍል በጣም ደስ ብሎኛል። በጣም ረጅም ጊዜ ሆኖኛል እዝራ እንደመጣ አካባቢ ከአባቱ ጋር ስልክ ሲያወራ አባቱ ማን ሊሆን ይችላል? እኔ እንደሚመስለኝ ግን አቶ በቃሉ ነው ብዬ ተናግሬያለሁ። የጠላታቸው ልጅ ነው ብዬ አውርቼ ነበር እና ከረጅም ጊዜ በኋላ ቢሆንም ይህንን ነገር ማየት ችለናል። ደራሲዎች እኔም ባታሳዩኝም
ለማንኛውም እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? የዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሰሞኑን ትንሽ ጠፍቻለሁ፣ በጣም ይቅርታ ጠይቃለሁ። ዛሬ ደግሞ ጉንፋን ይዞኛል እያልኩ ያለሁት አፉ በሉኝ። ቶንሲሌ ደግሞ ድርቅ እያለ ነው። ውሃ ይዣለሁ ምናምን እያልኩ ምናምን ነው። በመሀል እንዳይደብራችሁ እንግዲህ አፉ በሉኝ። ሲወደ ድራማችን እንመለስና በትናንትናው ክፍል አሪፍ ነበር። ኖላዊ ጋሽ ኖላዊና ፍቅረኛቸው ግን ምንድን ነው ማንን እንትን ለማለት ነው፣ ማንን ለማሳሳ፣ ማንን ለመወስወስ ነው። ተው እንጂ አይ ክፉ አልናገርም እኔ ይቅርብኝ፣ እንደዚህ አይነት ነገር ላይ ይቅርብኝና ብቻ ግን እኔ አልተመቸኝም። የሁለቱ ነገር አልተመቸኝም። ከዛ በዘለለ ሰላምዬ ወዳለች ማለት አፍቅራለች፣ ፍቅር ይዟታል አትሉኝም? ፍቅር ይዟታል፣ በቃ ፍቅር ይዟታል። ምንም ማድረግ አይቻልም። እኔ የሰላም እኮ የሚጥልሽ ድሃ ምናምን አሉ። አያችሁ አለ መጨረሻችሁ ምን ላይ እንደምትወርቁ። እንደዛ ስላችሁ ደግሞ ቅዱስ ጥሩ ልጅ አይደለም፣ ለፍቅር የሚሆን አይነት ልጅ አይደለም እያልኳችሁ አይደለሁም። ግን የእናንተ ፍላጎት እና የእናንተ ትክክለኛው ሰው ለየቅን ነው ላችሁ የፈለጉት ገብቷችኋል። እኔ እኮ አታግቡ አይደለም፣ ሀብታም ብታገቡ ጥሩ ነው። ፍቅር ላይ ፋይናንሻል ፍሪደም ቢኖር የበለጠ እንድትዋደዱ በር ይከፍታል። ብዙ ነገር እንድታደርጉ ነገሮችን ያቀልላችኋል። ከሌለም ደግሞ እሰየው ሰርታችሁ ታመጣላችሁ። እኔ እንትን የምለው ማለት በህይወት መንገድ ውስጥ ጥሩ ነገር ታዩበታላችሁ ብዬ የማስበው ምን እንደሆነ ታውቃላችሁ? ሀብታም መሆኑን ሳይሆን ሀብታም ለመሆን የምትሄዱበት መንገድ፣ ያ መንገድ ነው ጥሩ ብዬ የማስበው። ጥሩ ብዬ ስላችሁ ከባድ መንገድ ነው፣ ቀላል መንገድ አይደለም። በጣም ፈተና የሚበዛበት መንገድ ነው እና ያ መንገድ አልፋችሁ እዛ ቦታ ላይ ስትደርሱ ያ መንገድ ነው ደስታ የሚሆናችሁ፣ ወይም ደግሞ ደስ ልትሰኙበት ልትኮሩበት የምትችሉ ገንዘቡን ስላገኛችሁ ሳይሆን ያንን መንገድ ማለፋችሁ፣ ያንን ቻሌንጅ ማለፋችሁ ነው ሊያስደስታችሁ የሚችሉ እንጂ ገንዘብ ማግኘቱ አይደለም። ምክንያቱም በተወሰነ ያክል ይሆን አግኝተን አይተነዋል። ምንም የተለየ ነገር የለም። ስታጡ ትንሽ ይከፋል እንጂ ሲኖራችሁ ምንም ይጨምራል ፍላጎታችሁ እንጂ የተለየ የምታመጡት ነገር የለም። የተለየ ነገር ልትበሉ ትችላላችሁ። የተለየ ቦታ ልትሉ ትችላላችሁ። መኪና ገዝታችሁ ተከራይታችሁ ልትነዱ ትችላላችሁ ምናምን